ተስፋ ቆረጠ። የመጥፎ ሰው መጨረሻ እንደዚህ ነው። ወይዘሮ ገነት ለሁሉም ነገር አፈራረጠችው። የአደራ ልጇን ለገንዘብ ብሎ እንደቀየራት ወይዘሮ ሰላም አወቀች። ከዚህ በፊት ከ10 ዓመታት በፊት የገዛ የእህቱን ልጅ እንግዲህ አደራ ሰጥታው ሄዳለ አርባ ሀገር 10 ዓመታት ሰርታ ተመልሳ ስትመጣ ልጇ በህይወት እያለች እያወቀ የሌላ ሰው ልጅ ለገንዘብና ለቤቷ ለሀብቷ ብሎ እንግዲህ ልጇን ቀይሮ አምጥቶላታል ቤት ድረስ ማለት ነው። ወይዘሮ ሰላም ደግሞ ልጄ ናት ብላ ተቀብላ ከልጇ ጋር ከቃል ጋር እየኖረች ነበረ። ግን ብሌኒ ደግሞ የቤት ሰራተኛ ሆና እነሱ ቤት ከገባች ተሰነባብታለች። እንግዲህ እናቷ በህይወት እንዳለች አውቃ ተመልሳ ወደ ሰላምዬ ቤት ሄዳ እንግዲህ እናቴ በህይወት አለች፣ ወይዘሮ ገነት የእንጀራ እናቴ ዋሽታኛለች በማለት እያለቀሰች እናቷ ደረት ላይ ተደፍታ እያለቀሰች ነበረ የነገረቻት። ወይዘሮ ሰላም ደግሞ ከመጀመሪያም ቀን ጀምሮ ብሌን በጣም ነበረ የምታሳዝናት። ስታለቅስ እያቀፈቻት ጸጉሯን እየዳበሰቻት ነበር ስታጽናናት የነበረው። ብዙ ጊዜ ቃል ከዛ ቤት እንድትባረር ሙከራ ብታደረግም ሰላም ግን ጨክና ከዛ ቤት ልታባረራት አልቻለችም። ጥፋቶቹን ባታጠፋ ራሱ በተደጋጋሚ እሷ ላይ ጥፋት መስሎ ሲታዩ ራሱ ይቅርታ እያረገችላት ቤት እያቆየቻት ነበረ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሁኑልኝ ማለት ነው። የኔ ወርቅና ውድ የሆናችሁ ቤተሰቦች ማለት ነው። አደራ ክፍል 9 ላይ እንግዲህ ወይዘሮ ገነት ሰላም በህይወት እያለች ሞታለች ብላ ለብሌን እንደተናገረች እናውቃለን። ሳሚ ግን በመጨረሻም ደውሎ ሁሉንም አበጣብጠዋል ማለት ነው። ፍላሹን ዳግም መልሶ ለነ ባይሉ ከሰጠ በኋላ እንዴት ትሰጣለህ? እናትህን ስላላገኘክ እኔ መካድክ ነው ወይ በማለት ተናዶ እንግዲህ ለብሌን ደውሎ እናትሽ በህይወት አለች፣ አውቃ ነው ሰላም ሞታለች ያለችሽ። እናትሽ ከ10 ዓመታት በፊት መታ እዚህ ናት ቃሊቲ አካባቢ ብሎ እንግዲህ ለሰላም ለብሌን ተናግሯል ማለት ነው። ብሌን ስልኩ ዘግታ እናቴ እውነት ነው ወይ እናቴ በህይወት አለች ወይ ብላ ጠይቀቻት። አዎ እናትሽ በህይወት አለች፣ እኔ ዋሽቼሻለሁ እናት ልጄ እባክሽ ይቅርበኝ ብላ ብትማጸናትም እንዳንቺ አይነት ከዚህ በኋላ የለኝም፣ ግን ሁሉም ነገር እንድረሳና እቅር እንድልሽ ከፈለግሽ እናቴን አገናኝኝ ብላ ስትማጸናት አልችልም፣ እናትሽን ማገናኘት አልችልም፣ ጊዜው አሁን አይደለም፣ ጊዜው ሲደርስ ግን እራሴ እናትሽ ጋር ወስድሻለሁ ብላታለች። ግን አልችልም ብላ ነበር ጥላት የወጣችሁ ማለት ነው። ከዛ በኋላ ሳሚ ደውሎ ለብሌን የነገርኳትን ነገር ወደሻል አይደለ ብሎ ሲነግራት አዎ ወድጄዋለሁ፣ እኔ የማረገውን ነገርም ተወደዋል በማለት ስልኩን አልጋ ላይ ጥላ ወደ ሰላምዬ ቤት ሄዳለች ማለት ነው። እናትና ልጅን ለማገናኘት ብሌን እንግዲህ ምንም የምታውቀው ነገር የለም። ቃል ደግሞ በዚህ ነገር በጣም ፈርታለች። ምክንያቱም ሳሚ ደውሎ ወይዘሮ ገነት ወደ እናንተ ጋር እየመጣች ነው፣ እናትና ልጅን ለማገናኘት እየመጣች ነው። እኔ ከቻልኩ ገነትን ለማስቆም እሞክራለሁ፣ ግን እኔ ካልቻልኩና ወይዘሮ ገነት እዛ ቤት ከመጣች ራስሽን አስጢያ ከሷ ራስሽን ጠብቂ በማለት ነግሯት ነበረና በጣም ፈርታ እንግዲህ ከዳግምና ከብሌን ጋር ሶፋ ላይ ቁጭ ብሎ ሰራተኛ አለቃ እያጫወታት ነበረ። እኔ ካላዘዝኩሽ ምንም ነገር አትሰሪም ወይ በራሷ ንብረት መታ እንግዲህ እንዴት ሲያቀነባብራት እንደነበረ ልክ እንደ እርግብና ልክ እንደ አና ማለት ነውና ሄደሽ ለዳግም ሻይ አፊለት። ልጁ ሻይ ሳይፈልግ ማለት ነው። ዳግምና ብሌን አንድ ላይ እንዲሆኑ አትፈልግም። ዳግምን ትፈልጓለች፣ ግን ደግሞ አይሳካላትም። ምክንያቱም የእሷን መጥፎነት ዳግም በተደጋጋሚ አይቶ ስለሆነ የእሷን ነገር አልቋል ማለት ነው። ምክንያቱም ለእሷ ምንም ቦታ የለውም። የመጀመሪያ አካባቢ የሆነ ቅርቤታ ምናምን ቢኖራቸውም ያን የሚኖራቸው ደግሞ ብሌን በጣም መጥፎ ሰው ናት፣ እናቴን ለመግደል ብዙ ጊዜ ሙከራ አድርጋለች በማለት ነግራው ስለነበረ ነው ያኔ እንደዛ ብሌን ሲጠላ ሲናገራት የነበረው። ከዛ በኋላ በራሷ እጅ የብሌን ሻይ ውስጥ መርዝ ስትጨምርበት አይቶ ስለነበረ ከዛ በኋላ የቃል ማንነት አውቋል ማለት ነው። ባይሉ እንግዲህ ለሳሚ ደውሎለት አንተ የተረገምክ እንዴት ነው ወይዘሮ ገነት እና ልጇ በህይወት እንዳለ ያወቀችው? ለምንድነው እየተናገርክት? አትናገርም ብለኝ ነበርኩ፣ አንተ እየተጫወትክብኝ ነው እንደ አንተ የተረገምክ፣ አንተን ነው ምደፋ አንድ ነገር ቢታወቅ በማለት ሳሚ ሲያስፈራራው ነበረ። ሳሚም ደግሞ ስራውን ከሰራ በኋላ ለምን እንደዚህ እያበጣበጠ እንደሆነ ባላቅም
ፍላሹን ከተበላ በኋላ ነበረ ይህንን ነገር አውጥቶ ለመናገር የወሰነው ማለት ነው። እና ምን እላችሁ ፈልጌ ነው ወይዘሮ ገነት ዳግም ልጇ እንደሆነ አወቀች። ያወቀችበት ምክንያት ደግሞ ብሌንን እና ሰላምን ለማገናኘት እነ ሰላም ቤት ከሄደች በኋላ አንድ ላይ ስታያቸው የእናትነት ደመ ነፍሷን ነገራትና ልጄ ብላ ጠራችሁ ማለት ነው ዳግምን። ሁሉም ሰው ነበር የደነገጠው። ወይዘሮ ሰላም ምንም የምትናገረው ነገር ነበር ያጣችሁ ማለት ነው። እና ይህን ነገር ደግሞ ዳግም ያውቃል ብዬ ወይም ደግሞ በፊት ፎቶዋን በዚሁ አጋጣሚ ታየዋለች ብዬ ተስፋ አደርጋለሁ። እዛ ቤት ውስጥ ያለው ፎቶ እና ዳግም ያለው ፎቶን ታየዋለች ብዬ አምናለሁ። እስቲ ለማንኛውም ቤተሰብ ቀጣይ ክፍል ላይ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ክፍል 10 ላይ ማለት ነው የኔ ውድ ቤተሰቦች። ባይ ባይ።